እኔ ከናታን ተነጥዬ መኖር አልችልም እማዬ። አይ የኔ ልጅ ሞኞንሽ ይልቅ ድንቅም አለመቻል። ይኸውልሽ የሰው ልጅ መኖር የማይችለው አየር ከሌለ ብቻ ነው። አንድ ነገር ልንገርሽ እንደውም እማዬ፣ እነ ናታንን ከዚህ ቤት የምታስወጫቸው ከሆነ እኔም ራሴን አጥፍቼ ትገላገኛለሽ። ምን? ሄሙዬ ምንድነው ሁሉ ነገር? ማን ነው ሁሉ ነገር ያመጣልሽ? በጣም ደስ ብሎኛል ወንድሜ። እግዚአብሔር ጸሎታችንን ሰማ። ማለት አልገባኝም። አስረጅኝ እስኪ በደንብ። ማን ያመጣልሽ? አባታችን እኮ መጣ። ምን? የማን አባት? ስለምን አባት ነው የምታወሪው? የኛ አባት ነው። ከእንግዲህ ምንም አንጨነቅ። ለአንተም እኮ ገንዘብ ስጩ ብሎ ሰጥቶኛል። ምንድን ነው የምታወሪው? የምን ቀልድ ነው የምታወሪው? ማን ያመጣው? ማን የሁሉ ነገር የሰጠሽ? ወንድሜ ቀልድ አይደለም። እና ታዲያ ማን መጥቶ ነው የሁላ ነገር የሰጠሽ? ንገረኝ። አንቺ ማን ነው ያመጣው? አባታችን ነው። ስለምን አባት ነው የምታወሪው? ወይ ሁሉ ነገር ስትቀበል ያየሽ ሰው አለ? ንገረኝ፣ ያየሽ ሰው አለ ወይ? ይሄን ነገርማ ወጥቼ ማጣራት አለብኝ። እንዴ ቆይ ለምንድን ነው ወንድሜ ተናደደ? ልዕልት ምን ፈለግ? ምን ቀረ ደግሞ? ይቅርታ ማማ፣ ቤታችን ሰው ገብቶ ነበር እንዴ? ጭራሽ የቤት ጠባቂ ታረገኝ? እባክዎትን ይንገሩኝ። ማን ነው ቤት ገብቶ ለሄመኔ ሁሉ ነገር ቀባጥሮላት ያ ሁሉ ዕቃ አስቀምጦ የወጣው? እችን ትወዳለች እና ገነት። እኔ እኮ የቤት ጠባቂ አይደለሁም የኔ ልጅ፣ ትሰማኛለህ እንዴ? ቆይ ግን ለመሆኑ እንዴት አደረግ? ቤቱን አገኘህ? ትንሽ ጊዜ ብቻ ስጡኝ። ምን ችግር አለው? የሁሉ አመት ታግሰውን የለ እንዴ? በዚህ ልክ ባይጨክኑብን አሁን ለምን ችግር አለው? እኔ ጨካኝ አይደለሁም። በተለይ ለዚች ለትንሽ ልጅ ስል እስካሁን ታግሻለሁ። አሁን ግን በቃኝ፣ አልችልም። በጣም ትንሽ ጊዜ እኮ ነው የጠየቁት ማማ። አሁን ያለንበት ሁኔታ ደግሞ ጎዳና እንኳን ለመውጣት ውድ ነው። ይሄን ያህል ጊዜ ታግሻለሁ፣ ተሸክሜ ኖሬያለሁ። አሁን ግን አቃተኝ፣ አልችልም። በቃኝ። መውጣታችን ላይ ቀር ክፉ ነገር ባይናገሩ ምን አለበት? ውልቅ ነዋ። ወንድሜ እኔ እኮ ደስ ይልሃል ብዬ ነበር፣ አንተ ግን ከፋ። ወይ ጉድ! የዛሬው ቀን ደግሞ ይለያል። ቆይ አንቺ ልጅ አመመሽ እንዴ? ለመሆኑ ሰውየው ቅርብ ሰዓት ነው የመጣው ወይስ ቆይቷል? አይ አንተ ቅድም እንደወጣህ ነው። ቆይ ለመሆኑ ምን አይነት ሰው ነው? ረጅም ቆንጆና ደስ የሚል አባት፣ በዛ ላይ ደግሞ ጥሩ ሰው ነው። ሄመን፣ እኛ አባት የለንም። ቆይ ማን ሊሆን ይችላል? የቢሱ ሰውዬ ነው እንዴ? ወይኔ ጉዴ! በቃ ያበቃ ማለት ነው። ደግሞ ድጋሚ በእህቴ ሊበቀለኝ ነው። ለአንድ ቢሲ ብለው እንደዛ ደበደቡኝ፣ አሰቃዩኝ። ይህን ያህል ቆይ ውስጡ ምን ቢኖረው ነው? ምን የተለየ ነገር ሆኖ? ወይኔ! አሁን ደግሞ በእህቴ ሊመጣብኝ ነው ያሰብኩት። ወይስ ሌላ ሰው ነው? ቆይ ግን ማን ነበር የመጣው? ወንድሜ
ብዙ እኮ የሚበላ አለ። አንድ ለቁርስ እንዳትበይ። ካሁን በኋላ እንደው ምንም ነገር እንዳትበይ። ይህን ሁሉ ነገር አሁን ወስጄ ጥለዋለሁ። ማን ያውቃል? ሊጎዳን የፈለገ ሰው የሆነ ነገር ጨምሮ አምጥቶ ቢሆንስ? ተው ወንድሜ፣ አባታችን እኮ ነው ያመጣል። ሄመን፣ እኛ አባት የለንም። እሺ ወይዘሮ ገነት ነገሮች እንዴት እየሆኑ ነው? ልዕልትን አወሯት? አዎ አናግሬያታለሁ። ግን ያው ድንገት ስለሆነ ነገሩ ትንሽ ይከብዳል፣ ያቆያል። እሑድ እንደምንገናኝ ተስማምተናል ነበር እንዴ? አዎ ግን እንደው አለ አይደለ የሰጠሁት ገንዘብ አነሰች መሰለኝ። ኧረ እኔም እንደው ሁሉ ነገር ቶሎ እንዲጠናቀቅ ነው የምፈልገው። ይኸውልዎት ማዘር፣ እቺ ለአንዳንድ ነገር ትሆኑታለች። አደራዎት ልዕልት የምትፈልገው ነገር ሳይጓደል ይግዙላት። ግድ የለም እንከባከባታለሁ። ግን እቺ ነገር እንደው ትንሽ አልበዛችም? ግድ የለም እሷ በጣም ውድ ናት። ደግሞ ዋጋዋ በዚያ አይለካም። እንደው አፈር ልብላል። ይኸው ትልቅ ሰው ካነጋገሩም ያስታውቃል። አይ እምባዬን አይቶ አንተን ባይጥልልኝ ኖሮ አሁን ምን ይውጣኝ ነበር? እንደው የተባረክ ሰው። ተው ማዘር አያጋኑት። ግዴታዬን ነው የተወጣሁት። የኔት እኔ በጣም ነው የምሳሳልሽ። ማንም ሰው አንቺ እንዲነካብኝም እንዳይብኝም እንዲጎዳሽም አልፈቅድም። ግን እኮ አባታችን ነው እና እንዲጠይቅ ነው የመጣው። ሄመን፣ እኔና አንቺ አባት የለንም። በቃ እኛ ነን ለኛ ያለ ነው። ግን አባቢ ይኖራል፣ ምን ችግር አለው? ሄመን ይኸውልሽ፣ እኔና አንቺ ሄሎ ማስተዋል፣ እንዴት ነሽ? በጣም ደህና ነኝ። እናንተስ? ሄመንዬ ደህና ናት? እውነቱን ለመናገር ምንም ደህና አይደለንም። የተፈጠረ ነገር አለ? ተገናኝተን እናውራ? ይቻላል። እሺ። ስንት ሰዓት ይሁን? ከተመቸው አሁን ቢሆን። እሺ፣ 20 ደቂቃ ብቻ ስጪኝ። እሺ። እሺ፣ አሁን እመጣለሁ። ይኸውልሽ ምን እኔ ደርሼ እስክመጣ ማንም ሰው በር ቢያንኳኳ እንዳትከፍቺ። ልዕልት ወይም ደግሞ ማማ ካልሆነ በስተቀር ለማንም እንዳትከፍቺ። ደግሞ ማንም ሰው ምንም አይነት ዕቃ ቢሰጥሽ እንዳትቀበይ። እሺ? እሺ፣ ለማንም አልከፍትም። እሺ፣ አትጨነቅ። እኔ አሁን ማስተዋልና ግጅ ትመጣለሁ። አልቆይም፣ ቶሎ ነው የምመለሰው። እሺ? እሺ፣ በቃ መጣሁ። ሄመንን ለልዕልት አደራ ብዬ ነው መሄድ ያለብኝ። ግን ደግሞ አይንም በጨው እንደማጠብ ነው። ትታዘበኛለች። መቼም ስላኮረፈች ነው ሙሉ ቀን ድምጿን አጥፍታ ያለችው። አሁን እሺ ምን ባድርግ ነው እሷን ወደ ቀድሞ ሁኔታዋ መመለስ የምችለው? ተረዳኝ ይቅር ትለኝ ይሆን? አደራ ለበላት አይደለ? አይ እንደሞ ይደብራል። በቃ ሄመን ላይ ቆልፌባት ልውጣ። እንደው ደስታው እኮ ነው የሚያስለቅሰኝ፣ ሌላም አይደለም። ቆይ ለምንድን ነው እንባቸው የፈሰሰ ይመስል ፊታቸውን የሚሞዠልቁት? አቤት ትወና! አሁን አስፈላጊ ነበር። ተው ማዘር ተው፣ በቃ ባይሆን ያልኩትን ነገር ያድርጉ። ግድ የለም አደርጋለሁ። እሷ የምትፈልገውን ነገር በሙሉ አሟላላታለሁ። ቅብረር ነው የማደርጋት። እሺ በጣም ጥሩ። ቀጣይ ቀን ስመጣ ላገኛትና ላውራ ትፈልጋለሁ። ታወራታለህ፣ በደንብ ታዋራታለህ። አመሰግናለሁ ማዘር። በቃ ሰላም ይዋሉ። እሺ ምን ልጅ ደህና ዋል፣ ክፉ አይንካ። አሜን። እሺ ተመስገን ተመስገን አምላኬ ተመስገን። ጸሎቴን ሰምተህ ይህን ስላደረክልኝ፣ ነገሮቼን ስላስተካከልክ አመሰግናለሁ። ደግሞ ንጉሥ የመሰለውን ሰው ለልጄ ባል ስላደረክልኝ አመሰግናለሁ። አቤት አምላኬ
አንተ እኮ አይሳነህም። ደግሞ ያ የእንቅፋት የሆነ ልጅ ከፊቷ እንድታረቅልኝ አደራህን። አደብ ገዝታ ያልኳትን ሁሉ እሺ እንድታሰኝልኝ። ይህን ብር ልደብቀው። ትንሽ እንኳን ለስሜቴ ሳይጨነቅ አግቢያለኝ። አላሳዝነው? ቢያንስ ዝም ቢል ምን አለ? እኔ በሱ ፍቅር እየተንገበገብኩ፣ እሱ ግን ለእኔ ያለው ግዴለሽነት በጣም ይጎዳል። ናታን በጣም ወቅተኛል። በጣም ልዕልት፣ አንቺ ልዕልት! አቤት። ምን ነው ዛሬ ደግሞ ከቤት አልወጣል ነው? የሆንሽው ነገር አለ? አሞኛል፣ ተኝቻለሁ። እልቅ ነይ፣ ለአስቸኳይ ጉዳይ ነው የፈለግኩሽ። እማዬ አሞኛል ስልሽ ተረጂኝ እንጂ ማውራት ካለብን ደግሞ በኋላ እናወራለን። ስለ ናታን ጉዳይ ነው ብልሽ። ናታን 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 ምን? ስለ ናታን ስትባይ ቀንድሽን አሹለሽ መጣሽ አይደል? እንደው ምን ላርግሽ ልጅ? ምን ባረግሽ ነው የሚሻለኝ? እማዬ አሞኛል ብዬ እየነገርኩሽ አይደል እንዴ? አሞሽ? ቆይ ለነገር ነው እንዴ ጠራሽኝ? ቆይ ሆስፒታል ልውሰድሽ ነው ወይስ ደስ እንዲልሽ ምን ላርግልሽ? ማለት ምን ተገኝቶ ነው? አልገባኝም። ይኸውልሽ የኔ ልጅ፣ ሐዘንሽን የማይፈልግ አንቀባሮ የሚያኖርሽ ደስተኛ የሚያደርግሽ ሰው ነው እኮ የተገኘው። ምንም አልፈልግም። ግድ የለሽም ልጄ፣ እንደው ድርቅ አትበይ። ግርማ የምትፈልጊውን ነገር እንድገዛልሽ የፈለግሽውን እንዳረግልሽ እኮ አዞኛል። ካንተ የሆነ ምንም ነገር አትፈልግም ብለሽ አትነግሪውም ነበር ታዲያ? ልዕልት፣ እማዬ የመጣሁት ስለ ናታን ነው ስላልሽኝ ነው። የባሰ ልጁ ላይ ነገር ባታጋንኝ ይሻልሻል። ዛሬውኑ ነው የማባረረው ካለበለዚያ። እንግዲያውስ እኔም በዛሬው ዕለት ተከትዬ ወጥቼ ያ ግርማ የሚባል ሰው እያሳየሽን ህልም ቅዠት እንዲሆን ነው ማደርግብሽ። ቆይ የምፈቅድልሽ ይመስልሻል? እኔ ትንሽ ልጅ አይደለሁም አንቺ የመረጥሽልኝን ማገባ። ለአንቺ የሚሆነውን ነገር እኔ እናትሽ ነኝ የማውቀው። ልጅነት ይዞሽ እንደሆነ አውቃለሁ። ግድ የለሽም እመኝ። ናታን በጭራሽ አይሆንሽም። እባክሽ እሺ በይ። በቃ እማዬ እኔ አሞኛል። አሁን ውስጥ ልግባና አልተኛ። በጣም ያሳፍራል። በድጋሚ ላስቸግርሽ ነው፣ ግን ደግሞ በቃ ምን ላድርግ? እንዴ ናታን፣ እኔን ማስከፋት ትፈልጋለህ? ቆይ ለምንድን ነው እንደ ሩቅ ሰው የምታይኝ? ግን ቆይ ለምንድን ነው በዚህ ዘመን የማታውቂውን ሰው በዚህ ልክ የምትረጂው? ስለዚህ እኔን ማስከፋት ትፈልጋለህ ማለት ነው? አረ በጭራሽ። ስለዚህ በቃ ለመሳቀቅ የምትፈልገውን ነገር ትጠይቀኛለህ። አከራያችን አሁን ብር አይደለም የሚፈልጉት፣ ጭራሽ እኛን አለማየት ነው የሚፈልጉት። የት መሄድ እንዳለብን ግራ ገባኝ። በዚህ ጊዜ ደግሞ ቤት መከራየትን በጣም ከባድ ነው። ቢያንስ የ2 ወር 3 ወር ያክል ይጠናል ናታን። ስለዚህ በቃ ውጡላቸው። እንዴ ማስተዋል፣ እየነገርኩሽ። ከዛ በኋላ ወዴት እንሄዳለን? እኔ ሰፊና ምቹ ቤት አለ። ስለዚህ እዛ አብረን መኖር እንችላለን። ሄመን ደግሞ ትወደዋለች። ግን ላታስከፋኝ ቃል ገብተሃል። አይ የምትል ደግሞ ከሆነ መከፋት አይቀርም። ግን ቆይ ለሁለታሽ መልሴ ምንድን ነው? በምንድን ነው የምከሰሽ? እስኪ አስቤ እነግርሃለሁ ይሻላል። በጣም አመሰግናለሁ። በቃ መመሰጋገን እኮ አያስፈልግም። ከዚህ በኋላ አንድ ጣራ ላይ ልንኖር አይደል? ስለዚህ ቤተሰቡንም ማለት ነው አይደል? አዎ። እሺ በቃ የሆነ ቦታ ሄደን የሆነ ነገር እንብላ። ሄመንን አስበክ ነው አይደል? ገና ቃል ሳላወጣ የምትረጂ ነገር እኮ ነው። እሷ ምንድነው መብላት የምትፈልገው? ይዘንላት እንሂድ። እሺ
ቆየ ልትሄጂ ነው? ራሴን አሞኛል ብዬሽ አይደለ? መድኃኒት ገዝቼ ይመጣ ነው። ያመመሽማ ምርጫሽ ነው። ናይ የእናቴ ራስ ወዳድነት ነው ራሴን ያሳመመኝ። ደግሞ አለባበስሽ ምንድን ነው? እንዲህ ተትረክርከሽ ግርማ ቢያይሽስ? ምን ነው መንደር ለመንደር ነው እንዴ ሲዞሩ የሚውለው? ልዕልት ምን ነው እንደዚህ መረኖሽ? አነጋገርሽማ ስርዓት ይኑረው፣ ለከት ይኑርሽ። ካያ የዋለሽ ጊደር ፈስተምራ ተመጣለች አሉ። ምን ታረጊ? ከዛ ከሌባ ጋር አብረሽ ከሆንሽ በኋላ ነው ነገሮችሽ ሁሉ የተቀያየሩት። ማረገውን እኔ ያውቅ የለ። ናታን እጄ ልቀቀኝ ልሂድበት። ለምን? አንዴ ብቻ እናገኝ እባክሽ በለኝና እጄ ልቀቀኝ። እንደተቀየምሽኝ ይገባኛል፣ ግን በእኔ ቦታ ብትሆኚ ደግሞ ትረጂኝ ነበር። ተረድቻለሁ። በቃ አሁን እኮ ልንሄድ ነው። የት? በነገርሽ አትናደጂብኝ? ገባኝ። እዛሽ ልጅ ጋር ልትሄድ ነው አይደለ? ልዕልት አማራጭ የለኝም። እንግዲህ የሚሻልህን አንተ ታውቃለህ። አንቺ የሚሻልሽን ነገር ማድረግ አለብሽ። ልዕልት ብልህ ሁኚ እባክሽ። ለእኔ የሚሆነኝን ያውቃለሁ፣ አትጨነቅ። ደግሞ አንተም ሆንክ እናቴ የኔ ህይወት ውስጥ ምንም ጣልቃ የሚያስገባችሁ ነገር የለም። በእኔ የተነሳ እድሎችሽን አታበላሽ። ለአንቺ ጥሩ ነገር ይገባሻል። ጥሩ ነው ብዬ እንዲያገባኝ የተመኘሁትም አልተሳካም። ግን ደግሞ አሁንም ቢሆን እማዬ ያመጣችልኝን ሰው አግብቼ መኖር አልችልም። አሁን ልቀቀኝ ልሂድበት። ወንድሜ ቆልፈህብኝ እርቃ አኩርፌሃል። ለመውጣት ሞክረሽ ነበር? እንዳትወጪ እዚሁ ጠብቀኝ አላልኩሽ? እንዴ እቤት ደበረኛ። ልዕልት ጋር መሄድ ፈለኩ። ቀሽ አሁን ተነሽና እንዘጋጃች። እሺ ደኔኑ እንዴ ወንድሜ? አዎ ተመስገን ነው። ለጊዜው ከማማ ጭቅጭቅ ልንገላገል። የት ነው የምንሄደው? ማስተዋል ጋር ነው። ለጊዜ እሱን አላውቅም። እዛ ነውና ነገራቶች ወዴት እንደሚመሩ እናያለን። ግን እኮ አባታችን ሲመጣ ያጣናል። ሄመን እኛ አባት የለንም። እንዴ ስንት ጊዜ ነው የምነግርሽ? ሄመን ልታናጅን ፈልገሽ ነው? አይ በጭራሽ። ግን አባታችን ሄመን እኛ አባት የለንም። እንዴ ስንት ጊዜ ነው የምነግርሽ? ለነገሩ ተመስገን ነው። ለጊዜውም ቢሆን ማስተዋል ሄደን እንጠበቃለን። ማንም አያገኘን። መቀመጥ ይቻላል? ይቻላል። አመጣጤ አንቺን ለማውራት ነው። ከዚህ በፊት እንተዋወቃለን? ያው ለመተዋወቅ ነው። አስፈላጊ አይደለም። አሁን መሄድ አለብኝ።
እስከ ዛሬ ድረስ በጣም ብዙ ችለውናል። እግዚአብሔር ይስጥልን። ይኸው አሁን ጊዜው ደርሶ ልንሄድ ነው። በጣም ጥሩ ጎሽ። በሉ እንግዲህ ቸር ይግጠማችሁ። ግን አሁንም ትንሽ ያሉት እቃዎች አሉ። ምን መች ጠፋኝና ወጣችሁ ላትወጡ ነገር። እንደዛ አይደለም ማዘር፣ ነገ ሁሉም እቃ ይሸጣሉ። ከዚህ በኋላ ግን ተመልሰን አንመጣም። አይፍሩ። በል ከሄድክ አሁኑኑ ቶሎ ብለህ ሂድ። ልዕልት ስትመጣ ምንም አይነት ግርግር አልፈልግም። ሰላም። እግዚአብሔር ይስጥልኝ። ደህና ተመስገን ተመስገን። ይህን ሙጫ የሆነ ልጅ ገላገልከኝ። ደግሞ ያቺ ልዕልት ስትመጣ ሁካታ እንዳትፈጥር ብቻ። ምን አባቴ ላርጋት ትችልች እንዴ? እናቱን ቀብሮ እንደመጣ ሰው ትነፋረቃለች እንደዚህ። ሄጄ ላባብላት እንዴ ነው? ይውጣላት፣ እንደውም ይውጣላት። ትንሽ ጊዜ ነው ብትቸገር። ግርምሽ አንቀባሮ ሲይዛት ሁሉን ነገር ትረሳዋለች። ዋናው ያ የተረገመ ተመንግሎ መውጣቱ። ለምን? ቆይ ለምን? የኔ ጌታ ምን በደልኩ? ለምን እንደዚህ ያለ ቅጣት ትቀጣኛለህ? የኔ አደርገው ብዬ እየለመንኩ አንተ ግን አሳልፈ ሌላ ሰው ሰጠህብኝ። ይሄ ይገባኛል? ቆይ እሷ ማናት? ለናታን ከኔ ውጭ አዛኝ ሊኖረው አይችልም። ምን ፈልጋ ነው? ቆይ ምን አስባ ነው? ለምንድን ነው ደርሳ አዛኝ የሆነችለት? ወንድሜ ልዕልትን ቻው ማለት አልነበረብንም? ይሙዬ አሁን በጣም ደክሞኛል። ስለዚህ በቃ ዝም ብለን ሄድሽ። መኪና ጠራልሻለሁ አላልከኝም እኮ? ወደ ውስጥ እኮ ስለማይገቡልኝ ነው። እስከ አስፓልቱ ጫፍ ድረስ እንሂድና ከዛ በኋላ እንጠራለን። ማስተዋል ስትመጡ እንዳይደክማችሁ ራያ ጠርታችሁ ነው ብላናለች። ማስተዋል ግን ጥሩ ሰው ናት። እጅግ በጣም። ከልዕልት ግን አበልጥም። እኔ ልዕልትን ወዳታለሁ። አንተስ? አትመልስልኝም? እወዳታለሁ። ሁለታችሁም ዝም ብላችሁ ነበር። ተጣልታችኋል እንዴ? አልተጣላንም። ውሸት ጀመርካ? አንድም እኔ ያልዋሸሁም። ይሙ በቃ እኔ አሁን ደክሞኛል። ነይ እንሂድ ዝም ብለን። እኔ የምለው ወይዘሮ ገነት። አቤት ልጅ። ልዕልትን የሆነ እዛ መንገድ ዳር ቁጭ ብላ ዝም ብላ ስታለቅስ አየኋት። ላናግራት ብሞክር አልተሳካም። የሆነ ቤት ውስጥ የተፈጠረ ነገር አለ እንዴ? አይ አንተ ደግ ሰው፣ እንደው ዝም ብላ አንዳንዴ እንዲህ ነው የሚያረጋት። አትጨነቅ። ዝም ብላ እንኳን አይደለም፣ እውነቱን ይንገሩኝ። ማለቴ ወንድ ፍቅር ቢጤ ጀምራለች እንዴ? ኧረ በጭራሽ። እንዴ ከየት መጥቶ? እንደው አንዳንዴ የሞተው አባቷ ሲናፍቃት እንደዚህ ነው የምትሆነው። እሺ ባይዋጥልኝ፣ ለማንኛውም እሷን እንከባከቡልኝ አደራ። ግድ የለም እኔ እንከባከባታለሁ። አንተ አትጨነቅ። ደህና ደር። እሺ ደህና ደር።
ሄመንዬ እራቱ እንዴት ነበር? ቆንጆ ነበረ። ግን እኮ በደንብ አልበላሽ። ከፍቶኛል። ምን ነው የኔ እናት ምን ሆንሽ? ምንድን ነው የጎደለው? ልዕልት ናፈቀችኝ። በዛ ላይ አባቴን ደግሜ አላየውም። ሄመን ግን ዛሬ ደህና ነሽ? ሙሉ ቀን እኮ ነው ስታናጅኝ ዋልሽው ታውቁሻል? አባት እንዳላችሁ እኮ አልነገርከኝም። አይ አባታችን አይደለም። ሰፈር ውስጥ የሆነ ሰው የሆኑ እቃዎች ገዝቶላት ምናምን አታላት ነው። ለምን እንደሚከታተላት አልገባኝም። የሆነ ሊጎዳት ያሰበ ሰው ያለ ይመስለኛል። እሺ ልዕልትስ? እኔና ወንድሜ የምንወዳት ልጅ ናት። ያከራያችን ልጅ ናት። ቆንጆ ናት በጣም። የኔ ጣፋጭት ሁሉ ጊዜ እንደዚህ ሳቅልኝ። እሺ አንተም እንደዚህ ሳቅልኝ። ማስተዋል ግን ታድላ በጣም ታድላለች። ከዚህ መቼ ነው የምንሄደው? ከዚህ የምንሄደው ሌላ ቤት ስናገኝ። ደግሞ እዚህ ተመችቶሽ አልወጣም በያሉሽ። እኔ እኮ ትንሽ ልጅ ነኝ። የሆነ ነገር ውስጥ ያደብቄ ሰው ሁሉ አያየኝም። እና እኔ ብቻዬን ልሄድልሽ ነው? አዎ እንደውም አኩርፌሻለሁ። ውሸቴና በረሽ ነው የምሄደው። የኔ ጣፋጭ ሁሌም አብረን ነው የምንሆነው። እሺ አሁን በቃ ነይ ልብስ ልቀይርልሽ እና ትተኛለሽ። ሄሎ ግርምዬ፣ እንዴት አመሸ? እንዴት አመሽ ወይዘሮ ገነት? ይቅርታ ከመሸ ደወልኩ አይደለ? አይ የኔ ልጅ እናት ጋር ለመደወል ደግሞ አመሸ ነጋ ይባላል እንዴ? እሱማ ልክ ብለዋል። ያው ውስጤ ትንሽ ተረበሸና እንደው ልዕልትን ድምጿን ብሰማ ብዬ ነው። በጣም ጥሩ ነው የኔ ልጅ። ግን እንደው ከእሷ ጋር ከተገናኛችሁና ከተዋወቃችሁ በኋላ ለራሷው ብትደውልላት አይሻልም? ለመግባባቱም ለመቀራረቡም የተሻለ ይሆናል። እሱማ አይቀርም። ያው መቼም እስከምንገናኝ ብዬ ነው። አሁን ያገናኙኝ። እስኪ ድምጿን ልስማና እኔም ውስጤ ረፍ ይበል። እሺ ግን አሟት ከቀኑ ነበረ የተኛችሁ። እንደው እንዳልቀሰቅሳት ብዬ እኮ ነው። ምን እንዴ? ወይዘሮ ገነት ምን ሆኗል? ለምን አልነገሩኝም? መጥቼ ሐኪም ቤት እንኳን ወስዳት አይደል እንዴ? አይ ብዙም የሚከፋ ነገር አይደለም። ስቀሰቅሳት የባስ ራሷን ያማታል ብዬ ፈርቼ እንዴ። ይበልጥ አስጨነቁኝ እንጂ እባክዎትን ካልተኛች እስኪ ላናግራት፣ ካልሆነ መጥቼ ሐኪም ቤት ልውሰዳት ካልክ እሺ። አሟታል ግን ምን አደርጋለሁ? አችልል አሬስ ያለ ድረሱልኝ። ልል ወይዘሮ ገነት ምን ሆነዋል? ወይዘሮ ገነት ልልቴ አሬስ ያለ ወንድሜ አንድ ጥያቄ ልጠይቅህ። ምንድን ነው እሱ? ጠይቂ። ልዕልት እንድመጣ ማስተዋልን ብንጠይቃት እሺ የምትል አይመስልህም? አሁን እኮ በጣም ናፈቀች። ይሙዬ እኔም እኮ ትናፍቀኛለች። የምታደርጋቸው ነገሮች በሙሉ ይናፍቁኛል። የዋህነቷ፣ ከእናቷ ጋር የምትጣላው ነገር፣ ሁሉ ነገሯ ይናፍቀኛል። ግን በቃ አንዳንድ ህይወት እንደዚህ ናት። የመረጥነው ነገር ሁሉ አይገኝልንም። አልገባኝም ያልከው ለነገሩ አንቺ አሁን ትንሽ ስለሆንሽ ምንም አይገባሽም። ስታድጊ ግን ሁሉን ነገር ትረጃለሽ።
አንተን ከናፈቀችህ እኮ መደወል ትችላለህ። በእናትህ ደውልላትና ሰላም እንበላት። ሄሙዬ አሁን እኮ በጣም መሽቷል። ወይ በቃ ጠዋት እንደውልላታለን። አሁን ግን በቃ እንተኛሽ። እሺ በያ ቀስተኝ። ወንድሜ ወይ ለመጸለይ ስንፈልግ ያን የምንጸልየው ማንኛውም ቦታ ሆነን ስንጸልይ እኮ እግዚአብሔር ይሰማናል። ደግሞ ነገ ወደ ቤት ሄደን እቃዎቹ እንዳለ እንደሚሆን ስለምናደርግ ምንም አታስብ። እሺ እሺ አሁን እንጸልይ። እግዚአብሔር ዛሬ በጣም ደስ ብሎኛል። እማማ ጨክነው ቢያባረሩንም ማስተዋል አምጥታ ተንከባከበች። እናመሰግናለን። ግን ልዕል በጣም ናፍቃኛለን። በድጋሚ እንዳገኛት እርዳኝ። ወንድሜም አባታችንን እንዲወደው አባታችንን እንዲመጣ እርዳን። ውይ ሄመን ደግሞ በቃ ችግር አለብሽ አይደለ? ሰው የሚልሽ ነገር አትሰሚም። አሜን እኮ ነው የሚባለው። ደግሞ አንተ ጸልይ። በቃ ተኝ፣ ጸልያለሁ፣ ተኝ። አዳር ጥሩ ነበር ከምልሽ በላይ በጣም ተመችቶኛል። ለሄመን አንድ ክፍል አዘጋጅላት አስቤ ነበር። ኧረ አያስፈልግም። በዚህ ልክማ መጨነቅ የለብሽም። እኔና ሄሙዬ ደግሞ አብረን ነው የምንተኛው። ቢሆንም ካሁኑ ብትለምድ ደግሞ ጥሩ ነው። አይ ማያዛልቅ ቅብጠት አይሆንንም። ቢቀርብን ነው የሚሻለው። ከእንግዲህ በኋላማ ወደ ኋላ የሚባል ነገር የለም። ከወንድሜ ጋር እንጂ ብቻዬን መተኛት አልችልም። ውይ ሄመንዬ፣ የውልሽ ክፍሉ እኮ በጣም ነው የሚያምረው። በዛ ላይ ደግሞ ብዙ መጫወቻዎች አሉት፣ ብዙ ስዕሎች አሉት። ከዛ ደግሞ በጣም ብዙ አሻንጉሊቶች አሉት። ብታዪው ትወጂዋለሽ። አይ እኔ አልፈልግም። የሆነስ ማስተዋል፣ አሁን ያደረግሽልን እኮ በጣም ከበቂ በላይ ነው። ይሁን እንግዲህ ካላችሁ መቼስ ምን ይደረጋል። እኔ የምልሽ አልሞት አልኩሽ እንዴ ነው ወይስ እንዳብድልሽ ፈልገሽ ነው? እንዴ ጉድ እኮ ነው እናንተዬ። ሰው የተሻለ ኑሮ ይኑርህ ሲባል ሞትን ይመርጣል። አትናገሪም እንዴ? ይሄኔ ያ የተረገመ ይሆናል የሚያንኳኳው። ቆይ ጉድሽን ይና ደስ እንደሚለው እናያለን። ገቢ አንተ ነህ እንዴ? ኖር ሰላም ለዚህ ቤት። እግዚአብሔር ይመስገን። ሰላም ላንተ። እንዴት ነሽ አንቺ ቆንጆ ልጅ? ቁጭ በል። የሆነ ቦታ አውቃለሁ አይደል? እኔ እንጃ። አዎ ልክ ነኝ። መንገድ ላይ ስትከታተለኝ ነበር አይደል? ያው ፍቅር አይደል? በሄድሽበት መሄድ፣ በተገኘችበት መገኘት አይቀርም። ምን ስትል አሰብከው? ተመልከት እስኪ እንዴት እንዳደረገ። እንዴ ምን ነው ልጄ አሞሽ አይደል እንዴ? ትንሽ አረፍ ብትይ ምን አለ? አሁን ደህና ነኝ እማዬ፣ ማውራት እችላለሁ። ደግሞ ልሞት የነበረውን በሱ ምክንያት እንደሆነ ማወቅ አለበት። ምን ትላለች እቺ? እንዴ እሱ ፈጥኖ ባይመጣ ኖሮ እኮ በህይወት አላገኝሽም ነበር። ደግሞ ውለታው አለብሽ። ግን ልሞት የነበረውን በሱ ምክንያት እንደሆነ አትርሺ እባክህ ልጄ፣ አትቀየማት። እንደው ስለታመመች የምታስበውን በቅጡ አይደለም። ግድ የለም፣ ሁሉም ነገር በጊዜው ይደርሳል። ለማንኛውም ራሽን ተረጋጊና አስታሚ። የሚያስፈልግሽን ነገር ደግሞ ይዤልሽ መጥቻለሁ። ጨጓራሽንም በደንብ አክሚው። ያንተ የሆነ ምንም ነገር አያስፈልገኝም። ለምን አትተወኝም? ቆይ ግድ የለም ማዘር፣ ብዙም አይጨነቁ። ለማንኛውም እስከ በር ይሸኙኛል። እንደው እባክህ ልጄ እንደው አትቀየማት። ተው ተው፣
በመጀመሪያ ደረጃ እንደዚህ እንደሚፈጠር እጠረጥር ነበር። ለማንኛውም ፍቅር ይቅር ይላል፣ ታጋሽም ነው። እንደው ፈጣሪ ይባርክ ልጄ። አይ መማር ደጉ ነገሮችን እኮ በቀላሉ ትረዳለህ። ለመሆኑ ማንን ነው የምትወደው? አይ እንደው እዚህ ግባ የሚሉት ልጅ አይደለም። ኧረ እንደውም የለም ሄዷል። አይ ላውቀው እፈልጋለሁ። ምን ያደርግልሃል? ይልቅ እሱን ትተህ እንደው የእናንተን ነገር ብታጠናክሩ አይሻልም? ደህና አደሩ ማዘር። እቃውን ለመውሰድ ነው የመጣሁት። እና ውሰዳ። ሄሎ፣ እንዴት ዋልክ? አዎ ሁሉም ነገር ሰላም ነው። በሚገባ ሁሉንም ነገር በጥንቃቄ ነው ማደርገው። አንተ ሀሳብ ሊገባክ አይገባም። አሁን እኔ ከህፃኗ ጋር ነኝ። እሺ እኔ አሁን እወጣለሁ፣ አንተም ቶሎ ና። እሱም ቶሎ መምጣቱ ስለማይቀርብኝ ነው። እሺ አሁን ይመንይ ሱፐር ማርኬት ትጂ ቶሎ እመጣለሁ። አንቺ ደግሞ እዚህ ቁጭ ብለሽ ትጠብቂኛለሽ። እሺ እኔ ቆንጆ። ጥላሽኝ ልትሄጂ ነው? ቶሎ እኮ ነው የምመለሰው የኔ ቆንጆ። ይዘሽኝ አትሄጂም? እኔን እኮ እዚህ የሚያጫወታኝ የለም። ብዙ ቸኮሌት እና ብስኩትም እኮ ይዤልሽ እመጣለሁ። ልዕልት ብትሆን እኮ ይዛን ትሄድ ነበር። ስለዚህ ልዕልት ያንቺ ምርጥ ናት ማለት ነው። አሁን ግን እመኚኝ፣ እኔን ከሷ የበለጠ ነው የምትወጂኝ። ይዘሽኝ እንጂ ስልሽ እምቢ ያልሽኝ አይደለ? እኔ እኮ እወድሻለሁ። ደግሞ የምትፈልጊውን ሁሉ ነው እሺ ማመጣልሽ። ከቤት መውጣት ግን አይቻልም። ከቤት ከወጣሽ ወንድምሽ በጣም ይከፋብሻል። አሁን ደግሞ ስመለስ እኔ ብዙ ጨዋታዎችን አጫውትሻለሁ። እሺ እሺ። ስለዚህ አሁን መውጣት የለም ማለት ነው። በጭራሽ አልወጣም። ጎበዝ የኔ ቆንጆ። መጣሁ። እሺ አንተ የተረገምክ፣ በአንተ የተነሳ ምን እንደተፈጠረ ታውቅ ነበር? ደግሞ ምን አደረኩኝ? ልጄን ልትነጥቀኝ፣ አበባዬን ልታረግፍብኝ። ኧረ እኔ አግኝቻት አላውቅም፣ አይቻትም አላውቅም፣ እዚህም አልነበርኩም። በአንተ ምክንያት ልጄ ሞታብኝ ነበር እያልኩ እኮ ነው። ምን? አዎ በአንተ ምክንያት ልጄ መድኃኒት ውጣ ልትሞት ነበር። ልዕልት ልትሞት ነበር? ምን ደጋግመህ ትጠይቀኛለህ? አዎ እያልኩ እኮ ነው። አንተን እዚህ ቤት ያስገባውበት ቀን ምን አይነት ነው? እሽሩሩ ባልኩ፣ በተሸከምኩ፣ ባጎረስኩ፣ እጄን ተነከስኩ እኮ ነው የኔ ነገር። ትሰማኛለህ? አይደለም ፊት ለፊት አይኗን እያየ ልታዋራት ቀርቶ ስልክ ደውለህ እንኳን ብታዋራት ነግሬሃለሁ። ውርድ ከራሴ ተጠንቀቅ ብያለሁ። አንተን እኮ ነው። ልዕልት ምንድን ነው ያደረግሽው? ቆይ አንተ ምን ብትዳፈረኝ ነው? ልትሞቺ ነበር? መኖር አሰልቺ ሆነብኝ። ምን ላርግ ብለህ ነው? አይ በጭራሽ ህይወት አሰልቺ አይደለም። አንቺ እኮ ገና በጣም ብዙ ተስፋ ያለች ልጅ ነሽ። እኔን እንኳን አታይም ስንት መከራ ተሸክሜ እንደምኖር? ሁላችንም እኮ መከራ ተሸክመን ነው የምንኖረው። ምክንያቶቻችን ይለያያሉ እንጂ። ይኸውልሽ ልዕልት፣ አንቺ አሁን ላይ እናትሽን ብቻ ነው መስማት ያለብሽ። ጎሽ ምክር ማለት ይሄ ነው። ዛሬ ገና ቁም ነገር ተናገርክ። ብዙ ጊዜ ነግሬሻለሁ፣ ለአንቺ ጥሩ ህይወት ነው የሚገባሽ። ከሁሉም በላይ እኮ የሚጎዳኝ እንደዚህ አይነት ንግግርህ ነው። እባክሽ ልዕልት፣ ከዚህ በኋላ እንደዚህ አይነት ነገር እንደማታደርጊ ቃል ግቢልኝ። አልችልም። እባክሽ ልዕልት አታስጨንቂኝ። ከዚህ በኋላ ራሴን እንደማላጠፋ ቃል እገባልሃለሁ። ግን ደግሞ በህይወት እያለሁ ቀብረኸኝ እንደሄድክም ልነግርህ እፈልጋለሁ። በቃ ሂድልኝ ናታን፣ ከዚህ በላይ አትብላኝ። ልዕልት ልዕልት፣ በቃ ሂድልኝ አለችህ እኮ።